ሰላም እግዚአብሔር ከናንተ ጋር ይሁን። እንደምን ሰነበታችሁ ክቡራትና ክቡራን ተመልካቾች? ይህ ሳምንታዊ ምክረ ካህን ነው። ዛሬው መርሃ ግብራችን ስለ ታመመ ትዳር እናነሳለን። በእርግጥ ብዙ ጊዜ በንስሐ ሕይወት የንስሐ አባቶች የትዳር ሕይወትን ሲያማክሩ፣ ትዳርን ሲጠብቁ እናያለን፣ እንታዘባለን። ነገር ግን ብዙ ጊዜ የታመመ ትዳር እንዳለ ይነገራል። በእርግጥ ትዳር ይታመማል ወይ? እንዴት ይታከማል? የማከም ኃላፊነቱ የማን ነው? በእርግጥ መታከም የሚችል ከሆነ ምንድነው መድኃኒቱ? ትዳርስ የማከም ኃላፊነት የማን ነው? ባለትዳሮች በምን ሊፈተኑ ይችላሉ? የሚሉ ጉዳዮችን እናነሳለን። ከዛ በፊት ግን ከእናንተ የተጠየቁ ጥያቄዎችን ተመልክተን እንመለስ። ጤና ይስጥልኝ፣ እንዴት ዋላችሁ? በትዳር ዙሪያ የተወሰኑ ጥያቄዎች ነበሩኝ ልጠይቃቸው የምፈልገው ግን ከዚህ በፊት ያቀረባችሁትን ስለ ትዳር ጉዳይ ያቀረባችሁትን ፕሮግራም አዳምጬው ነበር። ጥሩ ትምህርት አግኝቼበታለሁ እና አሁንም የተወሰኑ ጥያቄዎች ነበሩኝ ልጠይቃቸው የምፈልገው። አሁን የመጀመሪያው ጥያቄ ትዳር ይታመማል ወይ የሚል ነው። ማለትም የተወሰኑ ቦታዎች እንደምንሰማው አሁን ሰዎች ተዋደው ተግባብተው ትዳር ይመሰርታሉ። ከዛ ግን በመሀል ችግር ገጥሟቸው ሲለያዩ ተለያየ በመሀላቸውም ክፍተት ሲፈጠር እናያለን እና ይህ በቤተ ክርስቲያን እንዴት ይታያል? ትዳሩን ማከም እንችላለን ወይ? ከእንደገና ማን ነው ኃላፊነት ያለበት ይህንን ትዳር ለማከም ወይም ደግሞ ይህንን ችግር ለመፍታት የማን ኃላፊነት ነው የሚለው ጥያቄ እንዲመለስልኝ እፈልጋለሁ። ሌላ ጥያቄ ደግሞ አልጋ ለዩ ሲባል እንሰማለን እና አልጋ መለየት በባልና ሚስት መካከል አልጋ መለየት ይቻላል ወይ? አንዳንድ ደግሞ እንደምንሰማቸው ደግሞ በአንደኛው ወገን እንደ ቅጣት አልጋ መለየት እንደ ቅጣት ይወስዱታል አልጋ መለየትን እና ይሄ ቤተክርስቲያን እንዴት ይታያል? ይቻላል ወይስ የሚል ጥያቄ አለኝ። መጨረሻ የምጠይቀው በአንድ ቤት ውስጥ መሪ ሊሆን የሚችለው ማን ነው? ማለት አንድ ቤት በሁለት መሪዎች መመራት ይችላል ወይ የሚል ጥያቄ ነበረኝ። አመሰግናለሁ። ተመልሰናል ተመልካቾች። በእናንተ ጥያቄ መሰረት ተገቢውን ምላሽ መምህር ይሰጣሉ። ከሳቸው ጋር መልካም ጊዜ ይሁንላችሁ። ጸጋዬ አሰፋ እባላለሁ። የትዳር አማካሪና የስነ ልቦና ባለሙያ ነኝ። ጋብቻ ነው፣ ግን መንፈሳዊ ይዘትና ዓለማዊ ይዘት ያለው አለ። በተለይ በቤተ ክርስቲያናችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ በቁርባን ወይ ደግሞ በስርዓተ ተክሊል የሆነ መንፈሳዊ ማንነት ያላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያሉ ታላቁ ሊቅ ዮሐንስ አፈወርቅ እንደተናገረው ጋብቻ ትንሿ ቤተክርስቲያን ናት እንደሚለው ኦርቶዶክሳዊ ጋብቻ ማለት መንፈሳዊነት የበላበት 99 በመቶ ወይ ደግሞ 100 በመቶ መንፈሳዊነት የጎላበት እግዚአብሔርም የፊትም የኋላም ራስም አካልም አድርጎ ክርስቶስን መሰረት ያደረገ ያማከለ ጋብቻ ሙሉ ለሙሉ እይታውም ምኑም ሐሳቡም ስሜቱም በመንፈሳዊነት የተቃኘ ማለት ነው። አዎ በነገራችን ላይ እንኳን ትዳር ቀርቶ መንፈሳዊ ሕይወት ይታመማል። ለዛ እኮ ነው ሰው ንስሐ የሚገባው። ኢኮኖሚካል ፓርት ሰው ልጅ ይታመማል፣ አይምሮ ይታመማል፣ ሰውነት ይታመማል፣ ስሜት ይታመማል፣ ጋብቻ ይታመማል፣ የልጅ አስተዳደግ ይታመማል፣ ልጆች አስተዳደጋቸው ይታመማሉ፣ ባል ይታመማል፣ ሚስት ትታመማለች። ብቻ የኢኮኖሚ ህይወታችን፣ መንፈሳዊ ህይወታችን፣ ሁሉ ነገራችን የሚታመም ከሆነ በዛው መጠን ደግሞ ምን ይታመማል? ጋብቻ ይታመማል። የታመመ ጋብቻ አለ? አዎ። መገለጫ አሉት? አዎ። በጣም ብዙ ነው። አንድ ትዳር ታመመ የምንለው መከባበር ከሌለው፣ መደማመጥ ከሌለው፣ መሰማማት ከሌለው፣ መነጋገር ከሌለው፣ መኮራረፍ ካለው፣ መኝታ መለየት ካለው፣ እንደ ባልና እንደ ሚስት ራስና አካል ያልታወቀበት ከሆነ፣ ባል የሚናገረው ሚስት ማታረቅ ከሆነ፣ ሚስት የምታረገውን ባል የምትናገረውን ባል የማይተገብር ከሆነ ይሄ የታመመ ትዳር እንለዋለን። ለምን? አንድ ቤት ነው የምትለው ምን ሲኖረው? እንደ ባል ራስ ሲኖረው ነው፣ አካል ሲኖረው ነው፣ አዛዥና ታዛዥ ሲኖር ነው፣ ተናጋሪና አዳማጭ ሲኖር ነው። ሁሉም ተናጋሪ ከሆነ፣ ሁሉም የሚጮህ ከሆነ፣ ሁሉም የሚቆጣ ከሆነ፣ ሁሉም የሚሳደብ ከሆነ፣ ሁሉም ነገር ያለበት ከሆነ፣ ሁሉም እኔ ብቻ ልሰማ ከሆነ፣ ሁሉም ጋር ራስ ወዳድነት ካለ በሰላም መኖር እዛ ቤት ውስጥ መኖር አይቻልም። ከዛ የተነሳ ያ ትዳር የታመመ ትዳር ይባላል። መጽሐፍ ቅዱስም ይላል በነገራችን ላይ እግርህ ብትታመም ሙሉ ሰውነትህን ነው የሚረብሸው። እግርህ አካባቢ ያለው ስሜት ሁሉንም ስሜትህን ይረብሻል። ራስ ምታት የታመመ ሰው እዚህ ጋር ብቻ ለሚታመም በቃ ሙሉ የህመም ስሜት ነው የሚኖረው። እጁ የታመመው ሰውዬ እጁ ብቻ ጋር አይቀርም፣ ሙሉ ስሜቱ ነው የሚታመመው ስለሚገናኝና አንድ ትዳርም ታመም የምንለው
እንደ ባል እንደሚስት ወይ እሷ ማክበር ሲያቀታት ወይ እሱ ማክበር ሲያቀተው ወይ እሷ ማዳመጥ ሲያቀታት ወይ እሱ ማዳመጥ ሲያቀተው እንደ ባልና እንደ ሚስት መደማመጥ ሲያቀታቸው ያ ትዳር እሱ ራሱ ማድረግ ቢያቀተው እንኳን የታመመ ትዳር እንላለን። ምክንያቱም ሚስት ጋር ያለ ችግር ባል ጋር ይመጣል፣ የባል ችግር ሚስት ጋር ይመጣል። አንዱ አካል ሲታመም ሌላውን አካል እንደሚረብሸው ሁሉ አንድ ትዳርም አንደኛው ጋር ችግር ካለ አንደኛውን ስለሚረብሽ ያ ነገር ታመመ ይባላል። ስሜቶች መገለጫዎቹም አለመደማመጥ፣ አለመከባበር፣ አለመሰማማት፣ አልጋ መለየት፣ አለመተማመን፣ ተናጋሪውና አዳማጩ መጥፋት ማለት ነው። አዎ በነገራችን ላይ እንግዲህ የነርቭ ስርዓቶቻችን የነርቭ ሲስተም ሲዛባ እነዛ ስርዓቶች ትንሽ የተወሰነ ነገር ሲገጥማቸው እነሱን የሚያክሙ አሉ። ሰውነታችን ውስጥ የሆነ ህመም ልክ ሲፈጠር እያንዳንዷ ፓርት የራሱ ለዛ ነገር ጎበዝና ብቁ ንቁ የሆነ ሙያተኛ አለው። ያ ፓርት በዛ ሙያተኛ ይታከማልና ትዳርም ይታከማል ወይ? አዎ ይታከማል። እንዴት መተካከም ይቻላል ብለህ ብትል ለምሳሌ በባልና በሚስት መካከል መጨቃጨቅ ካለ በባልና በሚስት መካከል ያለ መጨቃጨቅ በጭቅጭቅ አይታከምም። ያለው ጭቅጭቅ ነው። አሁን ለምሳሌ ጨለማን በጨለማ አታክሙም፣ ጨለማን በብርሃን ነው የምታክመው። ጭቅጭቅን በጭቅጭቅ አታክሙ። ጭቅጭቅማ ራሱ ጭቅጭቅ ነው። ጭቅጭቅ ለመፍታት ተቀመጠ ቁጭ ብለህ ከተጨቃጨቅ ጭቅጭቁን ለመፍታት አልፈለክም ወይ ደግሞ አታውቀውም ማለት ነው። ስለዚህ ራሳቸው መታከም ይችላሉ። አዎ መታከም ይችላሉ። ለምሳሌ በትዳር 10 ዓመት 20 ዓመት 30 ዓመት 40 ዓመት የኖሩ ሰዎች አሉ። 20-30 ዓመት በትዳር የኖረች ሴት 4-5 ልጅ ወልዳ ያሳደገች ሴት በባለቤቷ ብዙ ነገር ታሳልፋለች። ወደዚህ የሚመጣ አይምሯን፣ ስሜቷን፣ ሰውነቷን ሊያሳምም የሚችል በጣም ብዙ ነገር ታሳልፋለች። ከዛ ምን ይሆናል? እዛ ሴት ውስጥ የታመቀ ስሜት ይኖራል። ይሄ ታምቆ ውስጥ ቁጭ ያለ አሁን በተለይ ታውቃለህ በጣም የስነ ልቦና ችግር ያለባቸው የአይምሮ ጤና ችግር ያለባቸው ልጆች ላይ ሳይቀር ከህፃናት አንስቶ እስከ አረጋውያን ድረስ አንድ ነገር ቢኖር ውስጣችን የታመቀ ስሜት አለ። አንዳንድ ጊዜ በሽታውን ይኖርና በሽታው እንዴት ትገልጸዋለህ? አታውቀውም። አንዳንዴ ችግር ይኖሩና ችግሩ ራሱ እንዴት ትገልጻላችሁ? ሚስት ውስጧ በጣም የታመቀ ስሜት ይኖራታል። ወይ ንስሐ አባቷ ጋር ሄዳ ንስሐ አባቷ ላይረዳት ይችላል። ያ የታመቀው ስሜት ከየት የመጣ ነው? እንዴት መውጣት ይችላል? እሱ በትክክል ካልታከመ በስተቀር የሆነ ሰዓት ላይ ጩኸት ሆኖ መፈንዳት። አንዳንድ ጊዜ ይሄን ነገር ሰው ላይ አይተህ ከሆነ አላውቅም፣ መቆጣት፣ መናገር፣ ኃይለኝነት፣ መበሳጨት፣ ቁጡ መሆን፣ የማያናግር ነገር ሲያናግራቸው ሰዎች አላየን? እነዛ ሰዎች ምን አለ ውስጣቸው የታመቀ ስሜት አለ። ወይ በቂ እንቅልፍ አይተኙ፣ ወይ ተጨናንቀዋል፣ በገንዘብ ተጨናንቀዋል፣ ወይ በአይምሯቸው ተጨናንቀዋል፣ ወይ ረፍት የላቸው፣ ወይ እንቅልፍ የላቸው፣ ወይ የገንዘብ ችግር አለባቸው፣ ወይ ደግሞ መንፈሳዊ ያልታከመ መንፈሳዊ ህይወት አላቸው። በነገራችን ላይ ዓለም ላይ አሁን እየመጣ አለ ከሚባል በሽታ አንዱ ይሄ ስፒሪቹዋል ፔን መንፈሳዊ ህመም ይባላል። እና ይሄ ድሮ ዓለም እየካደችው ነበር። አሁን ግን ዓለም እያመነበት ለካ ሰው ልጅ መንፈሳዊ ህይወቱ ይታመማል ለካ ማለት ደረሱ። ያ መንፈሳዊ ህይወት በራሳቸው በምክረ ካህን ወይ ደግሞ በንስሐ አባቶች ጋር ሰው ሄደው ኃጢአታቸውን ልክ ሲናዘዙ ንስሐ ሲገቡ ሲጾሙ ሲጸልዩ ሲሰግዱ ሲመጸውቱ ትንሽ ወደ ራሳቸው የመመለስ ትንሽ የመረጋጋት ሰላም የመሆን አካባቢን የማየት ራስን የማየት ሰዎችን የማየት ራስን የማዳመጥ ሰዎችን የማዳመጥ እግዚአብሔርስ ደግሞ ምንድን ነው የሚለኝ ልክ ሐዋርያው ቅዱስ ጳውሎስ በጣም መወደው የእግዚአብሔር ፈቃድ በህይወታችሁ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። እና ልክ ይሄ የማስተዋል አይነት የእግዚአብሔር ፈቃድ ምንድን ነው? ይሄ ለስጋ መጨነቄ ብቻ ሳይሆን ምንድን ነው ነገሩ? አይምሯቸው ተከፍቶ ሁሉን ነገር ማየትና መገንዘብ ትንሽ መረጋጋት ይጀምራሉ። እና ልክ ይሄ ቀርቶ እስከ 11 ሰዓት የጾመች ሴት እኮ ትንሽ ስሜቷ የተረጋጋ ይሆናል። የጾመ ሰው አስቀድሶ ይመጣ ሰው አይተህ ታውቃለህ? ወይ ደግሞ ቀኑ ሙሉ ሳይበላ ጾሞ አስቀድሶ ከቤተክርስቲያን የሚመለሰው ስሜቱን አይተህ ከሆነ እውነተኛ የሰውነት ባህሪ ውስጥ ታያል። በቃ ትንሽ መረጋጋት አይነት ማስተዋል፣ እንደ ጥበብ በጥበብ መናገር አይነት እንደ ጠቢብ ሰው በጥበብ መናገር ታይበታል። ትክክለኛ የሰው ማንነት ያ ነው። አንዳንድ ጊዜ በነገራችን ላይ የበሽታዎቻችን ምንጮች ራሱ ወይ ምግብ ወይ አለመጾም ወይ አለመጸለይ ወይ ደግሞ ራስን ለእግዚአብሔር አሳልፎ አለመስጠት ወይ ደግሞ ቅድም እንዳልኩ የታመቀ ውስጣችን ያለ የታመቀ ስሜት አንድ ቀን 2 ቀን 3 ቀን 4 ቀን ሚስትህን ትሸከምና ያ ነገር ውስጥ ተከማይቶ የሆነ ቀን ይፈነዳል። ንግግር ሆኖ ስድብ ሆኖ ቁጣ ሆኖ ዱላ ሆኖ ይፈነዳል። በጊዜ ግን የምትተነፍስ ከሆነ ራስን ለካህን የምታሳይ ከሆነ ከሚስት ጋር የምታወራ ከሆነ ከባለቤቷ ጋር የምታወራ ከሆነ ያ እየታከመ ከውስጥ ያለው እየወጣ ንጹህ እየገባ ከውስጥ ያለው እየወጣ ትንሽ ሂል እያደረገች ሰላም እየሆነች ስሜቷ ሰላም፣ ሰውነቷ ሰላም፣ አይምሯ ሰላም እሷ ደግሞ ሰላም ስትሆን አካባቢዋ ሰላም እየሆነ ልጆቿ ሰላም እየሆኑ ባለቤቷ ሰላም እየሆኑ
ባለቤቱየው ሰላም ሲሆን ሚስቱ ሰላም ይሁን፣ ልጆቹ ሰላም፣ ቤቱ ላይ የተረጋጋ መንፈስ ታያለ። ያ የታመቀው ስሜት መታከም በሚገባው መንገድ ስለታከመ ማለት ነው። እንግዲህ ብዙ አይነት ሐኪሞች አሉ። ትዳርን ለእግዚአብሔር አሳልፈህ ልክ ስትሰጥ የአብርሃምን ሚስት እግዚአብሔር ከንጉሱ እንደጠበቀለት ሳራን እንደጠበቀለት እሷ ፈልገው አይደለም። ነገር ግን እግዚአብሔር እሱን ትዳር እንደጠበቀለት ያንተንም ትዳር ይጠብቅልናል። የዓለምን ሁሉ ብሎ ትዳር እግዚአብሔር ይጠብቃል። ትዳርህ በእግዚአብሔር እጅ ነው። ትዳርህን ማን ያክማል? እግዚአብሔር ያክማል። አዳምና ሔዋን በተጣሉ ጊዜ አንድ አይነት ቋንቋ አውርተው መግባባት አቃታቸው። ጥላቸው ከማን ጋር ስለነበር? ከእግዚአብሔር መንፈስ ቅዱስ ጋር ስለነበር፣ ከእግዚአብሔር ጋር ስለተጣሉ። ከእግዚአብሔር ጋር ሲጣላሉ ገላ ለገላ መታየት መጣ። በጠዋትና ማታ መቆሳሰል፣ መልአክ ያስታረቃቸው ነበር ይላል። በቃ መግባባት አቃታቸው እና ያንን ሲያክም የነበረው ማን ነው? እግዚአብሔር መልአክ ብዙ ጊዜ እንዳስታረቀ አንዳንድ የታሪክ መጽሐፎችና አንዳንድ ነገር ላይ ቤተክርስቲያን ላይ እናያልና እግዚአብሔር ትዳርህን ያክማል። የመጀመሪያም የመጨረሻም። ሲጀመር የታመመው አንተነትህን ራሱ ማን ያክማል? እግዚአብሔር ያክማል። ለምሳሌ መጽሐፍ ቅዱስ አትለምኑም እና አትቀበሉም ይላል። የምትቀበለው የለመንከው ነው። ምንድን ነው የለመንከው? ሰላም ከለመንክ ጌታ ሆይ ቤቴን የሰላም ቤት፣ ቤቴን የደስታ ቤት፣ ቤቴን የፍቅር ቤት፣ ቤቴን የመከባበር ቤት አርገው ካልክ እግዚአብሔር ሳትለምነው በፊት ያችን ልመና ያውቃል። ሰው ከለመንከው ደግሞ ወደ ነፃ ፈቃድ። ለምሳሌ አንድ ሰው በእጁ ቢላ እንደዚህ ጨብጦ ቢይዝ የሱ ፈቃድ ያስፈልጋል። እግዚአብሔር ጎትቶ ቢጥል ይሄ ጣቶችን ትቆራርጣለህ። ያንተ ፈቃድ የነፃ ፈቃድ የምንለው ለዛ ነው። መጀመሪያ ፈቃደኛ ነው ወይ? ፈቃደኛ ከሆነ ያንተ ነፃ ፈቃድ ካለበት እጅህን ለቀቅ ታደርጋለህ። እግዚአብሔር ቢላውን ያነሳልሃል። ከዛ አንተ ሰላም ትሆናለህ። ማከም ስልጣኑም አቅሙም ያለው እግዚአብሔር ነው። ሰው አክሙ አይድንም። ምክንያቱም ብዙ ሀገር እዚህ ሀገር ላይ ዶክተር አክሟቸው የሞቱ ሰዎች እናውቃለን። የመጀመሪያ ሐኪም ለአእምሮም ለስሜትም ለሰውነትም የዓለምም የህዝብም ሐኪም ማን ነው ካልክ እግዚአብሔር። ይሄ የመጀመሪያውም የመጨረሻውም። እኔ የትኛውም የቤተ ክርስቲያን ሰው የትኛውም ሰው የተባለ እዚህ ምድር ላይ ያለ ሰው እንዲያምን የምፈልገው መጀመሪያ ሐኪሜ እግዚአብሔር ነው። በእኔ ላይ የምተነፍሳት ትላንትና የሰጠኝ የህይወት እስትንፋስ ነው። የምኖረው በሱ ነው። የኔ ህልውና በእግዚአብሔር ውስጥ ነው። በእግዚአብሔር ቸርነት ነው ያለሁት ብሎ የሚያምን ሰው የሚያክመው ማን ነው? እግዚአብሔር ነው። የሚያኖረው ማን ነው? እግዚአብሔር ነው። ባለቤቱ ከተበላሸችና የባህሪ ችግር የፐርሰናሊቲ ችግርም ካለባት የመጀመሪያም የመጨረሻውም እኔ ሰውየው ምናልባት ከእግዚአብሔር ጋር ያለው ነገር ጤናማ አይደለም። እንዴት መሰለ? የመጀመሪያ ሰው ከእግዚአብሔር ይጣላል ይባላል። ከዛ ከራሱ ይጣላል ይባላል። ከዛ ከማንም ጋር ይጣላል ይባላል። ሰው መጀመሪያ የምትታረቀው ከእግዚአብሔር ጋር። ከእግዚአብሔር ጋር የተታረክ ቀን ትንሽ ከራስ ጋር ትታረቃል። ከራስ ጋር ሰላም ትሆናል። ከራስ ጋር ሰላም ስትሆን ደግሞ ከሚስት ጋር ሰላም ትሆናል። ከሚስት ጋር ሰላም ስትሆን ከልጆች ጋር ሰላም ትሆናል። ስለዚህ ከላይ ሰንሰለቱ ከላይ የመጣ ነው። መጀመሪያ ትዳርህን አይደለም አንተነትህን አንተንም የሚያክም ማን ነው? እግዚአብሔር ነው። ሰው መታከም ከፈለገ ሰው መጀመሪያ ከእግዚአብሔር ጋር ይታረቃል። ምናልባት የሰራው ኃጢአት ካለ ለእግዚአብሔር ይናዘዛል። ኃጢአቱን ለካህን ይናዘዛል። ንስሐ ይገባል። ንጹህ ይሆናል። ንጹህ ከሆነ በኋላ መንገዱ ንጹህ አይሆንም ትላለህ? አትልም። መጀመሪያ ሰውየው ምን መሆን ስላለበት መታጠብ ስላለበት። አንዳንዱ እኮ ያለ መታጠብ ችግርም እኮ ነው። ስለዚህ ሰውየው የማከም አቅም ያለው እግዚአብሔር ነው። በእግዚአብሔር ፊት ራሱን ንጹህ አድርጎ ካቀረበና ከታከመ እግዚአብሔር ደግሞ ኃጢአተኛ ይወዳል። ምክንያቱም አንተ ሲኦልን በትምህርት ነው የምታውቀው፣ እሱ ደግሞ ያውቃል። ሰው ይራራልሃል ማለት ነው። መጽሐፍ ቅዱስም እግዚአብሔር በምሕረቱ ባለጠጋ ነው፣ መሐሪ ነው። ሰው የፈለገ ኃጢአትን ቢሰራ የፈለገውን ይስራ አይደለም። እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው። ምክንያቱም ስጋውን የቆረሰው ደሙን ያፈሰሰው ለዛ ስለሆነ ይምረዋል፣ ይቅር ይለዋል። ከዛ የተነሳ ትዳሩን የማከም አቅሙ ያለው ሰውየውንም የመለወጥ ሐሳብንም የእግዚአብሔር ቃል ሕያው ነውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው፣ መንፈስንና ስሜትን አጥንትንም እስኪሰብር ቅልጥምንም እስኪለይ ድረስ ይዋጋል፣ የልብን ሐሳብና ስሜት ይመረምራል ይላል። የልብህን ሐሳብና ስሜት የመመርመር አቅም ያለው የማን ቃል የማን ሐሳብ ነው? የእግዚአብሔር ሐሳብ ነው። ስለዚህ ትዳርን የማከም አቅም ያለው ማን ነው? እግዚአብሔር ነው። ከእግዚአብሔር ቀጥሎ ግን የቤት ራስ የሆንከው ለምንድን ነው? አንተ የሆነ ድርጅት የሆነ ቦታ ኃላፊ ብትሆን ያ ነገር ጥበቃው አንድ ዕቃ ቢሰርቅ ማንን ነው የሚመለከተው? አንተ። ወንድ ልጅ እግዚአብሔር የቤት ራስ አድርጎ ሾሞታል። እንደ ራስነቱ ራሱ የታከመ ሰው። አሁን ችግር የሆነው ራሱ መሪው ራሱ ችግር አለበት። ቤት በኩል ታዲያ ተመሪ ጋር ምን ትጠብቃለህ? ትልቁ ችግር ያለው ከላይ ነው። ከላይ ደግሞ የአሳምን እንደሚባለው ከላይ ያለው ከተበላሸ ደግሞ ከስር ያለ ጥሩ ነገር አትጠብቅም። እግዚአብሔር ወንድን ራስ አድርጎ ባል አድርጎ ከላይ ልክ ሲያስቀምጥ በጣም ለትልቅ ኃላፊነት ነው። ምክንያቱም ከስር እየወለድክ እየመራ የምትሄደው ልጅን ነው፣ ህይወትን ነው። ሚስትህም ከአንተ በታች ነው ያለችው። ይሄ ግን ስል ሚስት እግዚአብሔር ሲፈጥራት ከወንድ በታች አድርጓት ነው ማለት አይደለም። በራስነት ግን ትዳሩን የማከም የመጠበቅ
እናንተ ባሎች ክርስቶስ ቤተክርስቲያንን በወደዳት ልክ ሞቶላታል፣ ደምሶላታል፣ ቆስሎላታል፣ ስጋውን ደሙን አፍስሶላታል። እኔ የትኛው ሚስት በዚህ ደረጃ ቁሰልልኝ ትልሃለች አትልህም። ብትሰጣት ስጦታ ነው። እወድሻለሁ ብትላት ነው። አከብርሻለሁ ብትላት ነው። በጊዜ ብትወጣ ነው። በጊዜ ብትገባ ነው። ታማኝ ብትሆንላት ነው። ንብረት ባትደብቃት ነው። የትኛውም ሴት ትልቅ ነገር አድርግልኝ አትልም። እኛ ችግራችን በነገራችን ላይ እንደ ሀገር ትንሽ የአመለካከትም ችግር ስላለብን ይሄ ወንዱ ሴት እንዴት እንደሚይዝ አያውቅም፣ ሴቷ ወንድ እንዴት እንደምትይዝ። በቅርብ አንድ ትልቅ ሱፐር ማርኬት ገባ ብዬ አንድ ትልቅ እናት በእድሜ ወደ 72 73 የምትሆን ታስተናግዳለች። 3 ወጣት ሴቶች እቃ ሊገዙ እቃውን ቀንሽልን አሏት። አይ ተወደደ፣ አይ ቀንስም መጨረሻው ነው፣ አይ ብር የለንም አሏት። ልጆቹ ገና በቅርብ ያገቡ የወለዱ ምናምን ይመስላሉ። ብር የለንም፣ ብር ከሌላችሁ እንግዲህ ባሎቻችሁን ደውሉና ጠይቁ። ባሎቻችሁ አይሰጡ፣ አጠያየቅ አታውቁም አለች። እንዴት ዘልዬ እንደጨበጥኳት ያችን እናት። ሴት ልጅ ባለቤቷን እንዴት ገንዘብ እንደምትጠይቅ አታውቅም፣ እንዴት እንደምትይዘው ባሏን አታውቅም። ያስተማራትም የለም። ምክንያቱም በገባት ልክ ነው። እናቷ በገባት ልክ ስትኖር ነበረ፣ ልጇም በገባት ልክ ነው የምትኖረው። ህይወትን ደግሞ የምትመራው አንተ በገባክ ልክ ነው። ባልየውም በገባው ልክ ነው ሚስቱን የሚንከባከበው። ሚስት ህይወቷን ለባለቤቷ ትሰጣለች፣ ህይወቷ ካስፈለገ። ነገር ግን አጠያየቁን አያውቅም። ሚስቱን እንዴት እንደሚይዛት፣ መንፈሳዊ ባል እንዴት መናገር፣ እንዴት ማዳመጥ፣ እንዴት መራመድ፣ እንዴት መውጣት፣ እንዴት መግባት እንዳለበት ሰውየው ራሱ አያውቅም። ከላይ ደግሞ መሪው ከተበላሸ ቀጥሎ ሚስት ትበላሻለች፣ ቀጥላ ልጅ ትበላሻለች። ቤቱ ሰራተኛ ካለ ሰራተኛ ይበላሻል፣ አካባቢ እንዳለ ይበላሻል። ያ የቤት እግዚአብሔር የቤት ራስ አድርጎ ያስቀመጠው መሪ ሚስቱን የማከም መጀመሪያ ግን እሱ የታከመ ሰው መሆን አለበት። ለመሰለ እኔ በአንተ መከበር ከፈለግኩ አንተ ምን ማድረግ አለብኝ? ማክበር አለብኝ። በዓለሙ ፍልስፍናና ሳይኮሎጂ አንድ ነገር ልንገር፣ ሰዎችን መቆጣጠር ከፈለግ መጀመሪያ እነሱ የሚፈልጉትን ነገር አድርግ ነው። መጽሐፍ ቅዱስ ደግሞ ምን ይላል? ሊደረግልህ የምትወደውን ነገር መጀመሪያ አድርግ አንተ ለሰው። አንተ ሚስት ብትንከባከብ ደስ የሚል ከሆነ ተንከባከባት። አንተ እንደ አባሯ እንደ ራስ መታየት የምትፈልግ ከሆነ ሰዎቹን እንደ ራስ ያደረግ የሰጠኸውን ነው መልሰህ የምትቀበለው። አንተ ማክበር አትፈልግም፣ መከበር ትፈልጋለህ። ማዳመጥ አትፈልግም፣ መደመጥ ትፈልጋለህ። መውደድ አትፈልግም፣ መውደድ። እንዴት ነው የሚሆነው? በሳይንሱም አይሆን፣ በሃይማኖትም አይሆን፣ በባህልም አይሆን፣ ምንም ውስጥ የሌለን። እንደ ባል መከበር ከፈለገ ሚስቱ ማክበር አለበት። እንደ ሚስት መወደድ ከፈለገች ባለቤቷም። መጽሐፍ ቅዱስ እኮ እናንተ ሚስቶች ባሎቻችሁ ምን በሉ? ለባሎቻችሁ ተገዙ። ያ የመገዛ ለጌታ ብላችሁ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል እኮ። እኔ ብዙ ጊዜ እናገራለሁ፣ የዓለም ሕዝብ ቢሰማው ደስ ይለኝ። መጽሐፈ ምሳሌ ምዕራፍ 31ን ግቢና አንብቢ። ትደነግጣለህ። የአንድ ሴት ባህሪ ምን አይነት ባህሪ ሊኖራት እንደሚገባ። እቺን ሴት ያገኘ ሰው እኮ ሳይወድ በግዱ ወንድ እየሆነ ይመጣል። ወንድነቱን ራስነቱን የምታሳጣው ሴት አለ። ዞሮ ዞሮ ከእግዚአብሔር ቀጥሎ ማን ያክማል? ባል የተሳሳተ ቦታ ላይ ያገባት አካሉ ነች። ልታግዘው፣ ልታጸድቀው፣ ልታበረታው ነው። እሱ የደከመበት ቦታ እሷ ቤቱን ልታክም ነው። ከተረፉ ከበዙ ከጠነከሩ ደግሞ እግዚአብሔር ልጆችን ራሱ የቤታቸው ሐኪም ሊያደርጉ ይችላል። የልክ እኮ አይደለም ብሎ ትዳር ያስተካከሉ ልጆች አሉ። እየገሰፋ ሲሄድ ደግሞ እኔ ኢትዮጵያ ውስጥ እግዚአብሔር ከዚህ በላይ ክህነታቸውን ይባርክላቸው እንደ ልጅነቴ የምመርቃቸው አባቶች አሉ። ከሰባኪ በላይ የብዙ ሚሊዮን ትዳር የታደጉት ንስሐ አባቶች ናቸው። እንግዲህ ምናልባት የሳይኮሎጂውን አጥንቶት ሊሆን ይችላል፣ ላይሆን ይችላል። እግዚአብሔር በሰጣቸው ጸጋ ግን የብዙ ሚሊዮን ሰዎችን ትዳር ታድገዋል። በጣም ከምነግር በላይ እንደውም አስተማሪ እያስተማረ ባለትዳሮቹን ካጸና በላይ ካህን ልነግር ከሚችለው በላይ በጣም ብዙ ሚሊዮን ሰው ታድጓል። ግን እንደኛ አይነት ቦታ ላይ እንዲህ አይነት ነገር የምታየው ካህን ጋር ሄደን ነበር። እግዚአብሔር ይመስገን ትንሽ አረጋጉን፣ እንዲተዋሉን፣ አስተካከሉን ሲሉ ታያል። ከዚህ በላይ የቤት ስራ አለባቸው። ያው መጀመሪያ እግዚአብሔር ነው፣ ከእግዚአብሔር ቀጥሎ ባል ነው፣ ከባል ቀጥሎ ሚስት ናት፣ ከዛ በኋላ ንስሐ አባት፣ አማካሪ፣ ብዙ ነገር እያለ ይሄዳል። በብዙ ነገር ትፈተናል። እዚህ ምድር ላይ በስጋ ልክ ስትኖር ስጋ ራሱ ለፈተና የተጋለጠ ነው። ሀሳብ በብዙ ነገር ይፈተናል። መጀመሪያ ሀሳብ አይደለ? ከምን ነገር ሀሳብ ይፈተናል። ከሀሳቡ ቀጥሎ ስሜት አለ በውስጣችን። ለምንም ነገር ስሜት አለ። በገንዘብ ትፈተናለ፣ በዝሙት ትፈተናለ፣ በሌብነት ትፈተናለ። በተለይ አሁን ባለንበት ዘመን በገንዘብ በሌብነት ይፈተናል፣ በዝሙት ይፈተናል፣ በውሸት ይፈተናል፣ በስርቆት ይፈተናል፣ በትዳር ላይ በመማገጥ ይፈተናል፣ በውሸት ይፈተናል፣ በማስመሰል ይፈተናል፣ በባህሪ የፐርሶናሊቲ ዲስኦርደር እንላለን። ይሄ የባህሪ ወይ ደግሞ የማንነት ቀውስ ውስጥ ገባል። ከሆነ ጊዜ በኋላ እድሜ ከፍ እያለ ሲመጣ ይሄ ስኳርን ተከትሎ የሚመጣ ይሄ ጩኸት፣ መናገር አይነት ባህሪዎች አሉ።
በዚህም ጭምር ትፈተናል። መጀመሪያ በባልና በሚስት መካከል ገንዘብ እያደገ ይመጣል። ገንዘብ ደግሞ እያገዘ ይመጣል። ትዕቢት አብሮ ይመጣል። ምክንያቱም በገንዘብ መታከም ትችላለህ፣ ባለስልጣን መጥራት ትችላለህ፣ ትልቁን ትንሹን ትቆጣጠራለህ። ገንዘቡ ሲኖር ደግሞ እምነትህ እየቀነሰ ይመጣል። እምነትህን እያሳደግከው ማትሄድ ከሆነ ብዙ ነገር ላይ ሃይማኖት ላይ እምነት ላይ እየሞትክ ነው። ለዛ ነው ብዙ ባለሀብቶች ቤተክርስቲያን ሰርክ አይመጡ። ለምን? ብዙ የሚገዛቸው ነገር አለ። አንዳንዶቻቸው እምነት ላይም በጣም እየደከሙ ስለሚመጡ ከዛ በላይ አይምሯቸውን የሚቆጣጠር ነገር አለ። መንፈሳዊነታቸው በጣም ካደገ እኔ ማታ ቤተክርስቲያን ሳይሳለሙ ቤት የማይገቡ ሰዎች ያውቃል። ሳይጸልዩ ዳይት ሳይደግሙ መልኩን ሳይደግሙ ከቤት የማይወጡ ሰዎች እናውቃለን። ሃይማኖታቸውም ላይ ጠነከሩ፣ ገንዘብ ላይ የሚጠነከሩ። ዞሮ ሰው በዝሙት ይፈተናል፣ በሌብነት ይፈተናል፣ በውሸት ይፈተናል፣ ባለመከባበር ይፈተናል፣ በትዕቢት ይፈተናል፣ በንቀት ይፈተናል። ለመሰለ ገንዘብ እየመጣ ሲመጣ በጣም የሚሊዮነሯ ሚስት ገንዘብ እንደፈለገች ስለምታገኝ ትንሽ ትዕቢት አብሮ ይመጣል። ትዕቢት የመጣ ጊዜ ደግሞ እኔ በጣም አደራ የምለው ለዓለም ሕዝብ እግዚአብሔር የማይታገሰው አንድ ሰው፣ ትዕቢተኛን ሰው እግዚአብሔር አይታገስም። ትዕቢተኛ ሚስት እመነኝ ትዳሯን ፈታ ብቻ ለብቻ አትቀርም። የዝሙት የአጋንንት መጫወቻ ነው የምትሆን። እግዚአብሔር እንዴት ከኦሪቱ እስከ ራእዩ ድረስ አንብብ። እግዚአብሔር ያልታገሳቸው ሰዎች እነ ናቡከደነፆርን በሰከንድ ሽርፍራፊ አይምሯቸውን ለምን መታቸው? ትዕቢትና ጥጋብ። እግዚአብሔር የማይታገሰው አንድ ነገር ትዕቢትና ጥጋብ። ከዛ ሌሎቹ ነው ያው እያስተማመነ ግን ትዕቢተኛን ሰው ሳጥናኤል ምንድን ነው ያለው? እኔ የፈጠርኳት የትዕቢት ቃል በጣም መጥፎ ነው። ገንዘብ ሲመጣ ሀብት ሲመጣ ምን ይመጣል? ጥጋብና ትዕቢት ይመጣል። ትዕቢት ሲመጣ ደግሞ መዋረድ ይመጣል። በጣም ወደ ላይ እንዲወጥቶ ሳታያቸው ነቢዩ ዳዊት የተናገረው የለም? ርኢኪው የሀጥን ለምልሞ ምን ብሎ አየው፣ ስመለስ ግን ቴንኪዩ ስመለስ የለም አለ እና በጣም ወደ ላይ አብበው ልታያቸው ትችላለህ። ግን ጥጋቡና ትዕቢቱ በብርሃን ፍጥነት እግዚአብሔር እንዲመታቸው ከምድረ ገጽ እኔ በጣም አደራ እምላቸው። እኔ የእውነት ትዕቢተኛ ሴትን እግዚአብሔር ይበቀላታል፣ ያጠፋታል። ትዕቢተኛን ወንድ በጣም ገንዘቡም አይምሮም ሰውነቱም ትዳሩም እየጠፋ ይሄዳልና ያ ባይሆን በመጽሐፍ ቅዱስ ተነጋግራችሁ ካልሆነ በስተቀር ገላ አትከላከሉ ይላል። የእግዚአብሔርን ሕግ የጣሰች ሴት እግዚአብሔር ላይ ነው እያመፀች ያለችው። እኔ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ የሆነ የትኛውም ሰው ሊሰማ ቢወድ ደስ የሚለኝ አንድ ነገር ቢኖር የእግዚአብሔር ሕግ ላይ ነው የምታመፀው። አንተ አልተፈቀደልህም ከሚስት ተለይተ አልጋ ለይተ የምተኛት። የእግዚአብሔር ሕግ ስታፈርስ ትንሽ ትልቅ ብሎ ነገር ሁሉም ሕግ ነው። ሕጉ ከጠበቀው ይጠብቃል፣ ካልጠበቀው ደግሞ ይጥልሃል። ከሚስት አልጋ ለይተ የተኛ ቀን ትግል ከእሷ ጋር ከእግዚአብሔር ጋር ነው። አታርግ ተብላል መጽሐፍ ቅዱስ። እሺ ብትሉ ምን ትላላችሁ ነው? የምድርን በረከት ትባል። እሺ ባትልስ ተቀምጦላል ነው። ስለዚህ አልጋ ብትለይ ሚስትን አይደለም እየተበቀልክ ያለው፣ እየተጫወትክ ያለው በስላሴ ፍጡር በሆነቿ በሚስት ስሜት ነው። ቀስ እያለ ዕዳ እየተጠራቀመብህ ነው። ክፉም ብትሆን አስቸጋሪም ብትሆን በጣም መጥፎም ብትሆን ተቆጪም ብትሆን ኃይለኛም ብትሆን ከነማንነቷ ተሸክመ የመኖር በእሷ ውስጥ ያለ እርኩስ መንፈስ ካለ እሱን በመንፈስ ቅዱስ እግዚአብሔር በሰጠ ጸጋ በጾምና በጸሎት መተ የማውጣት ጸጋ ተሰጥቷል። ስለዚህ ባለቤትን ከነ ችግሯ ተሸክመ አልጋ ላይ በጋራ ከሷ ጋር የመተኛት መብት አይደለም፣ ግዴታ። በሀገራችን ሕግ ወንጀልም ጭምር። አንድ ሴት ባለቤቷ ሳይፈቅድላት ከባለቤቷ የራሱ ጉዳይ ብላ አልጋ መለየት አትችልም። አንድ ወንድ በፈለገ ሰዓት አልፈልግም ማለት ይችላል። ለጊዜ እየተበቀለች ያለችው ባለቤቷን አይደለም፣ የእግዚአብሔርን ሐሳብ ነው እየተቃወመች ያለችው። ከዛ ይሄ ነገር አንድ ነበር ሁለት ነበር አራት ይሆናል። ከዛ በኋላ በፊት የነበራትን ጸጋ፣ ሞገስ፣ ክብር፣ ተወዳጅነት እያጣችሁ ልጆቿ አመፀኛ፣ ተናጋሪ፣ ተቆጪ፣ የማይታዘዙ እግዚአብሔር ደግሞ ሲመታ እንደ በፊቱ ዘመን ለምጽ አያነጻ የገዛ የወለድካቸው ልጆች እንዳይታዘዙ ያደርጋል። አንዳንዶቹ ያልተባረከ ቤት እኮ የምታየው ከየትም የመጣ አይደለም። ወይ ከሆነ ቦታ የመጣ ነው፣ ወይ የገዛ ስራክ ነው፣ ወይ ደግሞ ትላንትና የዘራኸው ዛሬ እየበቀለ ያለ ዘር ነው። ስለዚህ ለመበቀል ባለቤቷን ገላ ለጊዜ ከባለቤቷ ጋር ነው በኋላ ግን ከእግዚአብሔር ጋር ነው ትግሉ። ገላ ትከላከሉ ከተባለ ባለቤቷ ፈቃድ ለእግዚአብሔር፣ የሚስት ፈቃድ ለባል፣ የባል ፈቃድ ለሚስት ነው። ሚስት ለሚያዘው ባል ነው። ገላ ትከላከሉ ከተባለ የሚገባትን ቅዱስ ጳውሎስ ሚስት ለባለቤቷ የሚገባውን ታደርግለት፣ ባለም ለሚስቱ የሚገባውን ያደርግለት። ያንን የእግዚአብሔር ሕግ ማክበር እንጂ ችግሩ አሁን በዚህ የፌሚኒስቶች አንዳንድ አይነት መንፈስ የምታየው ከሆነ ትግሉ ከመጽሐፍ ቅዱስ ጋር ከእግዚአብሔር ጋር ማነው አብሮ የሚሰራው? ለምንድን ነው ይሄን የሚሰራው? ይታወቃል።
ስለዚህ ያቺ ሴትም ይሄ በተለይ እንደዚህ ሶሻል ሚዲያ ትንሽ የምትከታተል ሴቱ እንዲያርጊ ክፉ ምክር የሚከው ሴጣን እኮ ቀጥታ ወርዶ እንትን አይልም። በሰው በኩል በሶሻል ሚዲያ በኩል ሹክ ይላል። ከዛ በኋላ ብድግ ብላ አልጋ ትለያለች ስል ደመነፍሷ ከባለቤቷ ጋር ተገናኝቶ እንድትኖር አንድ ስጋ የተባሉ ሰዎች ደመነፍሷ ከባሏ እየተለየ ሐሳቧ ከባሏ ሐሳብ፣ ስሜቷ ከባሏ ስሜት አልጋ ሲለዩ ማለት ነው። እሱም ሐሳቡ ከሚስቱ ሐሳብ፣ ፈቃዱ ከሚስቱ ፈቃድ እየወጣ አንድ ቤት የሚኖሩ ሁለት ሰው ይሆናሉ። አንድነታቸው እየጠፋ ይመጣል። እሱም ለጊዜ በአስቤዛ የከለከለ ባል ከሆነ እሱም በዛ ሊበቀላት ከፈለገ እዛ በዚህ ታመጣል። ይሄንን ችግር ያነሳው ማን ነው? ባል። ምክንያቱም ራስና ኃላፊነት አለብን። ቅድም ብያለሁ፣ የሆነ ትልቅ ተቋም መሪ ስትሆን አንተ ስለ ጥበቃው ይመለከታል። እዛ ጫፍ ላይ አንድ ክፍተት ብትኖር የሰውየው ክፍተት ሳይሆን የማን ክፍተት ነው? የመሪው ክፍተት ነው። ባል እንደ አባወራ ሚስት ታስቸግራል። ሴት ልጅ በባህሪዋ ታኮርፋለች፣ ትናገራለች፣ ትቆጣለች። ለምንድን ነው የተቆጣሽው? ምን አጥፍቼ ነው ብሎ የመጠየቅ መብት አይደለም፣ ግዴታ አለበት። እንደዚህ አይነት ነገሮች ሊጠፉ የሚችሉት ከምን የተነሳ ነው? ከባለቤቷ ድክመት የተነሳ፣ ከሚስቱም ድክመት የተነሳ ነው። ስለዚህ ህግ ነው ወይ? ከህግ የወጣ ከስርዓት የወጣ ከሃይማኖት የወጣ ከባህል የወጣ ባልና ሚስትን በኋላ እየለያየ በሀሳብ በስሜት በሰውነት የተራራቁ ሰዎች አንድ ቤት የሚኖሩ ደባል ሰዎች አድርጓቸው ቁጭ ይላልና በጣም አደገኛ ነው። ሁለት መሪ ሊኖር አይችልም። መሪ ሊኖር የሚችለው አንድ ራስ አንድ አካል ነው ሊኖር የሚችለው እና ሁለት መሪ ከሆነ ይሄ ያወራውን ይሄ ያፈርሰዋል፣ ይሄ የሚለውን ይሄ አይደግመውም። አንዳንዴ በጋራ ልብ ሁለት መሪ ቢሆን ያስኬዳል። ሚስትም የቤቷ ምራት ነች፣ ባለቤት ነች። የእንትና ባለቤት ትባላለች እኮ የእንትና ባለቤት፣ የእንትና አባት ተብሎ እንደ አባት እንደ ራስ ወንድ ልጅ ይጠቀሳል። ሴት ልጅ እና ወንድ ልጅ አንድ ቤት ውስጥ ሁለቱ መሪ የሆኑበት ምናልባት ተሰማምተው ተደማምጠው ቤታቸውን የሚመሩ ከሆነ ድርጅታቸውንም በላይ ልጆቻቸውንም በላይ ትዳራቸውን በላይ በጋራ የሚመሩ ከሆነ ያ ምንም ነውር ላይኖረው ይችላል። እንደ መጽሐፍ ቅዱስ ከመጣ ግን ወንድ ልጅ ራስ ነው፣ ሴት ልጅ አካል ናት። አካል ያለ ራስ ዋጋ አለው? አንገት ብቻ ቢኖረኝ ምን ጥቅም አለኝ? አካል ብቻ ቢኖር ምን ጥቅም አለ? ራስ ያለ አካል አንዱ ያለ አንዱ ዋጋ የለውም። ስለዚህ ሚስት ክብሯ ያለው በባሏ ክብር ውስጥ ነው። ባልም ያለው በሚስቱ ክብር ውስጥ ነው። በትክክል ሰውየው መሪ ሲሆን ተመሪዋ ምን ትሆናለች? ተመሪ ትሆናለች። ሴቷ ሴት የሆነችበት ቦታ ወንዱ ምን ይሆናል? ወንድ ይሆናል። አንዳንድ ጊዜ አስተዳደጋቸው ጤናማ ያልሆነ ሴቶች አንዳንዴ ወንድ ትሆናለች፣ አንዳንዴ ከጧት ወንድ ከሰዓት ሴት ትሆናለች። አንዳንዴ ወንድ ትሆናለች፣ አንዳንዴ በአንድ ቀን ሁለት ሰው ትሆናለች። እሱም አይተህ ከሆነ የአንዳንድ ሰው ባህሪ እንደዚህ ያልገጠመ የስነ ልቦና ችግር ነው። ጠዋት ሌላ ሰው፣ ከሰዓት ሌላ ሰው። ጠዋት የሆነ ነገር ይልሃል፣ ሀገር ሰላም ነው ብለህ ከሰዓት ስታገኘው ከሰዓት የሆነ ነገር ይልሃል። ይሄ የስነ ልቦና ችግር ነው እና አንዳንድ ቦታ ላይ እንደ ሴት ትሆናለች፣ አንዳንድ ቦታ ላይ እንደ ወንድ ትሆናለች። ወንድም ሴትም ትሆናለች። ባለቤቷ ግራ ይገባል። ሴት የተፈቀደላት ሴት መሆን ምንድን ነው? ሴትነት ካለ ለስላሴ እንደ ቆዳዋ እንደ ሰውነቷ ከባለቤቴ ጋር በጉልበት ልታገል አትችልም። እግዚአብሔር ጉልበታም አድርጎ አልፈጠራትም። ብልሃተኛ አድርጎ ነው የፈጠራት። ተፈጥሯን ተከትላ ሴት ሆና መኖር። ሴትነት ጎንበስ ማለት ዝቅ ማለት መዋረድ ማለት ነው። ሴትነት ክብር ነው፣ እናትነት ነው፣ አስተዋይነት ነው፣ ቻይነት ነው፣ ትዕግስትነት ነው፣ ልባምነት ነው፣ ልስላሴ ነው፣ ቅንነት ነው። ስለዚህ የወንዱን ባህሪ ኃይለኝነት፣ መናገር፣ መቆጣት። ለምሳሌ ወንድና ሴትን በዱላ ተደባደቡ ብትላቸው አይደባደቡም እንጂ ማን ሊያሸንፍ ይችላል? ወንድ። ለምን? እግዚአብሔር ከጉልበት ጋር ነው የፈጠረው። አጥንታችን ይለያያል፣ ቆዳችን፣ እያንዳንዱ ነገራችን ከሴት ጋር ባዮሎጂካሊ የምንለያይበት ነገር አለ። አይደለውም እንደ ወንድ ነኝ ብላ ከወንድ ጋር ብትታገል ትርፉ ተፈጥሮ አይደለም። እሱ ወደ ተፈጥሯ ተመልሳ ሴት ልጅ ሴት መሆን። ውጭ ሀገሮቹ ብዙዎቹ እግዚአብሔር መጽሐፍ ቅዱስን ብዙ አይቀበሉም። ከዛ የተነሳ እኛ ሁሉ ነገራችንን ከመጽሐፍ ቅዱስ አንጻር ከቤተክርስቲያን አስተምሮ አንጻር ነው የምናየው። ስለዚህ የውጭውን ሀገር አንጥተን ወደ ሀገር እናምጣ ብለን ብዙ ነገር እናፈልሳል፣ ስርዓት እናፈልሳል፣ ህግ እናፈልሳል፣ በጣም ብዙ ነገር እናበላሽ። እኛ እንደ መጽሐፍ ቅዱስ እንደ እግዚአብሔር ሀሳብ የምትተዳደር ሰዎች ነን። ወንድ ራስ ነው። አንዳንድ ጊዜ እንደ ሴት፣ አንዳንድ ጊዜ እንደ እንትን ኖ መሆን ያለበት ወንድ ልጅ እንደ ወንድ ነው። እንደ ወንድ መናገር፣ እንደ ወንድ ማዳመጥ፣ እንደ ወንድ ቁም ነገረኛ መሆን፣ አስተዋይ መሆን፣ ታማኝ መሆን፣ ቅን መሆን። ምክንያቱም አንተ ይሄንን ስነ ምግባር ከሌለክ ልጆችን ስነ ምግባር ያዙ አትልም፣ አትደመጥም። ንግግር ሞገስ የለው። ልጆችን ተናግረ ማሳመን አትችልም፣ መደመጥ አትችልም። ንግግር አቅም እንዲኖረው ቃላቶች ይዋሃዱ። አጥንት ሰርስረው ወቅቶ መግባት የሚችሉት ሲዋሃዱ ነው። ዜማው፣ ንግግሩ፣ ቃላቶቹ የምትናገርበት መንገድ አጥንት ወቅቶ የሚገባው ሲዋሃዱ ነው። ካልተዋሃደ ፓወር የላቸው። የምትናገረውና የምታደርገው ነገር ከተዋሃደ ልጅህን ስነ ስርዓት ያሰጥሉ፣ ልጅ ስነ ስርዓት ይዛል። አንተ ስነ ስርዓት ያለ ሰው ስትሆን፣ አንተ ስነ ስርዓት ሳይኖር ባል ስነ ስርዓት ሳይኖር እንዴት ነው ልጆቹ ስነ ስርዓት የሚያስተምረው? ስነ ምግባር የሌለው ማታ ጠጥቶ 4 ሰዓት የሚገባ ሰው
በተለይ በመጠጥ ነው። ይሄ ሁሉ ሚሊዮን ሰው ዛሬ መከራ እያያለው በመጠጥና በዝሙት ከምሽቱ 4 ሰዓትና 9 ሰዓት ሌሊቱን ሙሉ አንዳንዶቹ በተለይ 10 ሰዓት ነው የሚገቡት። ሌሊቱን ሙሉ ጠጥቶ ልጅ ትምህርት ቤት ሊሄድ ሲል ብድግ ብሎ ሌሊት 10 ሰዓት ቤት የሚመጣ ሰው አሁን ይሄ አባት ስነ ምግባር ለልጁ ቢያስተምር ምን እንዴት ሊሰማ ይችላል? ሚስት እንዴት ታክብር? ለመከበር እኮ የሚያስከበር ስራ መስራት ነው። በዛው መጠን ደግሞ ለማስተማርም እንደ ራስ ለመሆኑም ከፈለግ የራስነት ካራክተር ሊኖር ይገባል። ያኔ ሚስት ትሆናለች ለማለት ነው። በዛሬው መርሃ ግብራችን ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ በተለየ ርዕስ ከአዲስ መምህር ጋር እቀርባለሁ። በእርግጥ ምን ጥያቄ ይነሳ፣ ስለምን ጉዳይ እናውራ? እናንተ በዩቲዩብ በኮመንት ሴክሽኖቻችንና በስልክ መስመሮቻችን እየደወላችሁ ልጠይቁን ትችላላችሁ። እስከ ሳምንት ቸርን ሰንብት።